እዛ ኑሪና ይሄን ዝም ትከፍይን ብር እዛ ክፈይን አልከኝ። አዋጣሽ ያው እኔ ከገንዘብ የሚበልጥ ለተላናንተ አልዋልኩም እንደዛ የምትለኝ አንተ። እኔ አሁን ቢያዝ ማለት ነው ወር 15000 ብር ይከፍሉኛል እዛ። ስለዚህ አንቺም ደግሞ አንቺ ቤክራውን ስትጨመርበት እዳችን ከፈለ ማለት አይደል? የኔ ህይወት አያሳስብም የእናንተ ከዚህ የሆነ እንትን አሁን ራስ ወዳድ ሆናችሁ ማውራትም አልፈልግም ነበር ግን ከዛ ግን መጨረሻ ላይ ጎርቶኝ ነው የሚሄደው እና የሆነ ሀሳብ አስበን ነበር አሁን አንቺ ለዚህ ቤት ስንት ነው የምትከፍይው? 14,000 ነው አይደለ? ምን እንዳሰብኩ ታውቂያለሽ? እሱም ደግሞ አሁን ስራ አግኝቷል። እሱም ስራ መጥቶልኛል፣ የሆነ እድል መጥቶልኛል። ስለዚህ አንቺም ተጠቀሚ፣ እኛም በስራ እድል ከሚያመልጠኝ የምን እድል የሚገርም ስራ አግኝቻለሁ እና አንቺም እዚህ ቤት ኪራይ ከምትከፊ እንጂ አብራችሁ የኖራችሁ ምናልባት ላይዋጥልሽ ይችላል። ልነግርሽ እኮ ምን አሁንም ልነግርሽ ማለት ነው። እሺ ምን እዛ ይሄን ከምትከፊ እዛ እንትን በያ እዚህ የምትከፊውን ለኛ ያው ለቤቱ ያግዘናል። እዛ ከኛ ጋር እኔና አንቺ አብረን እየኖርን 12,000 ብር ዘልፈን አልገባኝም። ምንድን ነው እኔ ስራ አግኝቻለሁ። እሱ ይኸውልሽ በዚህ አጠቃላይ ማለት ነው አዲስ አበባ። እሺ ስራ ያው ደግሞ ምንድነው ታውቂያለሽ፣ ብዙ ስራ አይበዛም። የሆኑ ትላልቅ ሰዎችን መንከባከብ ነው። አሮጊትና ሽማግሌ ማለት ነው። ልጆቻቸው እዚህ የሉ አሜሪካ ናቸው። ከዛ እነሱ እንከባከባለሁ፣ ብር ይከፈለኛል። አዛውንቶች ናቸው ብቻ ባልና ሚስት ናቸው። እነሱን ያው ማጸዳዳ የሚያገሳው ደጅ ይዞ እንትን ማውጣት ማጫወት ምናምን እንደ ትልቅ ህፃን ልጅ ነው። ትልቅ ሰው ታውቂያለሽ? አይ ስለሆነ ሰውነታቸው ስለሚያውቁኝ ማለት አልገባኝ። ታዲያ እኔ አሁን ሰውነታቸው ያልሻዩ በጣም ግዙፎች ናቸው። ሴት ልጅ አችላቸው። ሴትም አለች በእርግጥ ምግብ የምታበሳሰል ግን ጉልበት በቃ ካልጋ ምናምን እኮ መነሳት አይችሉም። በእንትን ነው የሚገፉት። ይሄ ምንድን ነው ስሙ? በዛ ነው የሚገፉት። አይ እሱን አታስረዳኝ። አሁን የገረመኝ እዛ ኑሪና ይሄን ዝም ትከፍይን ብር እዛ ክፈይን አልከኝ። አዋጣሽ ያው እኔ ከገንዘብ የሚበልጥ ለተላናንተ አልዋልኩም እንደዛ የምትለኝ አንተ ቢሆን ራሱ ቢሆን ከዛ ቁጭ በይ የምትለኝ እና ቁጭ ብለሽ ክፈይ የምትለኝ ቅራለሽ። አይ ከሷ ጋር ተቀመጭ ዝም ብለሽ ብትለኝ እንደ እህት ለኔ ብታስብ ምን ችግር አለ? ይኸውልሽ አዩ አሁን ያለንበት እዛው ትማራለች፣ እዛው ትምህርት ቤት አለ። አይ እኔ ስጀምር ከዚህ ሰፈር ውጭ ሌላ ቦታ መኖር እንደማልፈልግ አይደለም። ምን ችግር አለ? ቢኖረኝ ደግሞ ከፍልላቸዋለኝ እንጂ ዳውን እዛ እየኖርኩ እኔ እኮ በቅንነት አስቤ ነው። እሷን ብቻዋን ከምትሆን እውነቷን ነው። እንደዛ ማለቷ እውነቷን ነው። ለምን መሰለህ? እሷ ለኛ ሁሉ ነገራችን ናት እኮ። ታዲያ ምን አሁን እኮ በይከራይ ስለሌለን ነው እንጂ እኮ የዚህ ይሄ ነገር ባይኖርብን እኮ እኛ ጋር እኮ ስኖርሽ ነው የምትከፊው። ተጨናንቀሽ አትከፊም። አይ እኔ ገንዘብ ስለምከፍል ስለማልከፍል እኮ አይደለም። በፊት ራሱ እኮ እንስራልሽ እና ግቢ ብላችኛል እኮ በደህና ቀን ብለናል። እኔ ስቀጥል እኔ ከሰው ጋር ጥገኝነት እኮ ይረዳሻል እኮ ነው። እኔ እናቴ ቤት ራሱ በተከታታይ ውዬ ማደር አልፈልግም። አይደለም ማለት እኔ እንደዛ አይነት ባህሪ የለኝም፣ አልወድም። ምን ችግር አለ? ቆይ እኔ ለፍቼ ጥሬ ነው ሰርቼ እዚቹ ያለች ቀሚሽ እንትን ብዬ አዩ ምን መሰለሽ፣ እኔም እኮ እዛ አገልግልም ምሳሌውን በሙሉ አግዝሻለሁ። እንዴት አድርገን አገልግል ከሰንዳፋ ነው እዚህ ሰፈር ምን ችግር አለው? ቀላል እኮ ነው። ምን አንቺ ጋር እኔ ማሾፈሩ እንኳን ፐርፌክት እንዳልሆንኩ ታውቂያለሽ። ከዛ ስቀጥል አስፋልቱ እናንተ ዋን ዋይ ነው፣ በዛ ላይ እየተሰራ ነው ገና። እንዴት አድርጌ ነው ነው በጋሪ እናደርሳለን? ምን ችግር አለ? እንዴት ማለት ለምን እንደ ሰፈሩ የእውነት እየቀለደን ነው። እንደ ሰፈሩ እንኖራለን። ምን ችግር አለው? ጋሪ አለ፣ በጋሪ እናደርሳለን። እኔ አሁን ቢያዝ ማለት ነው በወር 15000 ብር ይከፍሉኛል እዛ። ስለዚህ አንቺም ደግሞ አንቺ ቤክራውን ስትጨመርበት እዳችን ከፈለ ማለት አይደል? እና ታዲያ እኔ እንዴት እየመጣሁ ነው እዚህ አዲስ አበባ ስራ የምሰራ? እንዴት ከአዲስ አበባ እየመጣሁ ነው እዚህ ስራ የምሰራ? አገልግሉን ወደዛ እናዞራለን። ወደዛ ወዴት ነው የምታዞሪ? ማንን ነው እንትን የምታረጊ ማለት? እንዴት እኮ ስታዘዝ አምጪልኝ ስባል እንዴት ነው የማመጣው?
እንዴ ምን ችግር አለ? ቅርብ አይደል እንዴ? 15 ደቂቃ የማይፈጅ መንገድ ነው ታካብጃለሽ እንዴ? በቃ ያልሽ አንዴ ባለፈው ከ2000 ብር ነዳጅ እኮ ነው የጨረስነው። ደርሰን ስንመለስ ማለት አካበርሽ በጣም የሆነ አይ አንተ ምን አይነት ጥያቄ ነው ማለት ለራስህ የሆነ እንትን አደረግሽው እኮ የነሽ ህይወት አያሳስብም የእናንተ ከዚህ የሆነ እንትን አሁንስ ራስ ወዳድ ሆናችሁ ደስ ያለሽ መንገዳችን አንደኛ ነገር የለሻይ አሁን ስራ አገኘ እንጂ ተያዥም ደግሞ ያስፈልገዋል። አዎ ተያዥ እዚህ መሀል ያለሽን አንቺ ነሽ። እኔ ትናንትና ሰዎችን አይቻቸው ነው የመጣሁት። ተያዥ እንኳን ሰው አላውቅም። እኔ ተያዥም አይደለም ያሳሰበኝ ይሄኛው ንግግራችሁ ነው እንጂ ማለት ሰው ሲቸገር ተያዥም ባትሆይ አንቺ እኮ ለኛ ከዛ በላይ ነሽ። አይ አይደለም እኔ ባትሆኝ እኮ ችግር የለውም ወይ ነው ግልሽ እኔ ኑሮኝ ላንቺ ማለት ነው። እኔ እኛ እኮ ከችግራችን አንፃር እኮ ነው ትረጅናለሽ ብዬ እኮ ነው እንደዚህ አንተ ያለው ከችግራችን አንፃር እሷን ብቻውን ከምትሆን አይደለም ያወጣን እኮ እየለመነ ነው ብዙ ነገር ደርሰን ከችግሩ አንፃር ከሆነ ማለት ነው ብዙ ነገሮችን እንትን እያደረገን እስቲ ገንዘብ እንኳን እኔ እንደተያዦኝ ለመበደር እኮ ተዘጋጅተናል አይደል እንዴ? ሶ ከዚህ ሁሉ ነገር ደግሞ አልፈን እዛ መተሽ ኑሪ ስትሉኝ እንደና ምን ችግር አለ ብንኖር እኛ እየኖርን አንዴ ሰው ያለበት ቦታ ነው። እኔ ግን መኖር አልፈልግም። ምን ችግር አለ? እኔ ገዝቼ ከገባ ምን ይቀንሳል? ይቀን እየተቆጣክ ነው እንዴ? መቆጣት አይደለም። አይ ምን ይቀንሳል ነው? ምንም አይቀንስም። ግን እኔ ገዝቼ እዛ ጋር ገዝቼ ከሆነ ስለገዛሁኝ ገንዘቤን ስር ዋጋ ከፍላለሁ። ለምን ብዬ ነው ልጄን ከደና ትምህርት ቤት አስወጥቼ ነው እዛም እዛ ማንም ሰው አይደል ወይ ማንም እዛ የሚማረው በፊት እንኳን በ5000 እና በ4000 ብር አግኝታችሁ መቼ ገባሁኝ እኔ እዛ አልገባም አይደል እንዳልኩኝ አንቺ ላንቺም እድልሽ ነው ያመቻቸውልሽ ለኔም እኮ እድሌን አመቻችሽ እኮ ነው አንተ ስቀጥል ደግሞ እኮ የሆነ ለተወሰነ ጊዜ ነው ዛምጥን ከዛ ትመለሳለህ ከዛ ደባል ሆነን ልንኖር ነው ፈጣሪ አምላክ ይቅርበል ምን ደባል ሌላ ቤት አለ እንዴ ሌላኛው ቤት ትኖሪያለሽ እግዚአብሔር ቤታችን ካተረፈ እቃዬን እንዴት አድርጌ ነው ምን የኛ እንዳለ እናወጣልሻለን ለምን ብላችሁ አንቺ እዛ ትኖሪያለሽ በቃ አብረሽን ትኖሪያለሽ መጀመሪያ ይሄ ሁሉ ዋጋ ለምንድን ነው የሚከፈለው ቆይ በመጀመሪያ ደረጃ ምን ችግር አለ ወለዳችን ስንል ነው እንዴ ለምን ተብሎ ይሄው እኮ ልንበደር ነው አይደል እንዴ የቀረው ገንዘብ እኮ ታዲያ ምንድን ነው የሆናችሁት ማለት ሰው ማስቸገሩ ትንሽ ይከብዳል ታዲያ እኔን ከዚህ አሳዳችሁ እንዴ አንቺ እንኳን እዚህ ሆንሽ እያላችሁኝ አሳዳችሁኝ እኔ እኮ በሳምንት እመጣለሁ እኮ አለ ልጃቸው ሌላ ቦታ የሚኖር እሑድ ይመጣል ቼክ ለማድረግ ማለት ነው እኔ እንደዛ እንትን አልደም እኔ ስራው ተመችቶኛል እንደውም ትላንትና ራሱ እዛ ነው ያልኩኝ አይ ስራንተ ነው አያስቸግሩም ደግሞ በቃ እንደዚህ የሆነ የሚጫወቱበት ነገር ካገኙ ማለት እና ህፃን ልጅ ይጫወታሉ እንዴ አይደለም ተቃቀተታቸው እሱን ጓሳ ላይ ነው የመጣሁት እጃለ በርግጥ ምን ያለባሽ ማማት ይሻላል ለጨው በጭንቅለ በቃ እንደዚህ ሁለቴ ነው የሚፈጠረው ሲባል አልሰማሽም እንዴ አስቸግሩ በቃ አንተ አሁን ጸባይ ኖሮ ተነሱ ጋር ልትጮህ ነው ታዲያ እኔ እኮ ሰው ካለካኝ ካለካ ምን ታገልሽ አያ ኮነ ተደለ እነሱ አሁን እንደዚህ ማለት እንትን ኮነ ሳቅል የሚባል ነገር ገበው ነው ምን ሲያጫውታቸው በሳቅ ልሞት ሴትዮዋ በቃ እንደዛ ልጅ እኮ ነው እንደዛ ልጅ ነው ያጫውታቸው እኮ ትግስት ነው እርጅናቸውን ራሱ ይረሳሉ ሴትዮዋ ታውቂያለሽ እርጅናቸውን እንደዚህ ሲጫወቱ ይረሳሉ ሰውየው ግን ቶሎ ቶሎ ነው የሚመጣ እሱ ነው የማልችለው ጸበል ይጠጣሉ ጠዋት ከሰዓት ደግሞ ያገኙትን ይጠጣሉ ለሊት ዳይፐር ያለብሳል ቀን ደግሞ ፖፖይሱ ነው የሚቀመጠው ብታይ እና በጣም ካስቸገሩ ይጨመርላል ተብያለሁ ገንዘብ ጸባይ ግን በደንብ አጫውታቸው እንዳይከፉ ምንም ነገር እንዳይቀየሙ ምናምን እንዳታስረግመና እንደሱ ልጁ ላይ አናገረኝ ልጃቸው ታዲያ ልትሰራ ነው አሁን ምን ላድርግ ታዲያ እኔም እንደውም ሰራተኝነት ከተገኘ ያቺን ካሰጧት እኮ ወይ እንደዚህ ዝም ብታይ መስሎ አዩ እዛው ትኖራለች ያቺ ሰራተኛው ያመቻችልናል ልጁ ያመቻችልናል ካከራያችሁ ችግር የለም የምከራይ ሰው እንፈልጋለን አለቀ አንፈልግም እኛ ነው የምንፈልገው
አንቺ ነው የምፈልገው። እኔ ያለ ስራ አይመቸኝም ወገን። ምን ሆናችሁ? እኔ ልጅ ትምህርት ቤት እዚህ ይኸውልሽ፣ እኔ እኮ እኛ እኮ ይኸውልሽ አናጨናንቅሽም እኮ ስታገኝ ነው የምትሰጪኝ። ስሩነቱ ብቻ አይደለም ያልኩ ካለሁት እኔ ከዚህ ፊት በነፃ አገልግሎታችን መች ይገባል። እኔ እዚህ ትእዛዝ አደርሳለሁ የሆነ ነገር አምጪ በፖስታ ባይት ላኪ እንዲያርግ ባልትና ምን ስለው እኔ እሱን ለማድረስ እንዴት ነው ከሰንዳፋ እዚህ ድረስ አለ መኪና አለ ከፈለግሽ ችግር የለም። ወደዚህ በዚህ እንመላለሳለን። ወር ምን ከፍያቸዋለሁ እኔ መከረኝ እየበላሁ አይደል እንዴ ከእናንተ ቤት ስመጣ እንኳን የምመጣው ይኸውልሽ አዩ በቋሚነት ስላላስሽ ነው እንጂ አለ እንደዛ አልፈልግም እኔ እንደዛ በወር በቃ የስራ አልወደድሽም ማለት ነው ወይስ ምንድን ነው ማለት እኮ የኔ ስራ አልተመቸሽም? የኔ ስራ አንተ ዝም ብለህ ቀን ስራ አትሰራም እንዴ? ምን አለ እነሱን እያጫወትኩ አልኖርም እንዴ? ቀን ስራ ምን አሰራኝ? ጉልበት ስራ ካገኘ እኮ ቢያንስ በሙያ እነዚህ እኮ አንድ ቦታ ቁጭ ካሉ እኮ በቃ ምንም መጫወት ብቻ ነው። ምንም ነገር እንትን አይልም፣ አያስቸግሩም እኮ። አንተ እኮ እንደዛ አትሰራም። የሆነ ጊዜ ትጣላለህ። አልጣላም። ከማን ጋር? ከልጅ ጋር እመጣለሁ። ልጆች እኮ ናቸው እነሱ ማለት ይቻላል እንጂ አንተ ክፋት ተናግረኝ ነው። ምን ይሆን ነው እንዴት አንተ ከማማ ጋር እንኳን ትስማማለህ? በቃ ዝምባቲው አረ ሰው ተመክቶኛል። ግን እኔ ስራው ቦሌ እኮ ነው ደግሞ ያለው። ቦሌ እኮ ነው ደግሞ አንድ ቆሻሻ አይነካኝ ምን አይነት ሁሉም ነገር በጓንት ነው ብታይ እኮ። ስለዚህ በቃ እኔ እንትናቸው ጋሪያቸው ራሱ ሲገፋ ጓንት አድርጎ ነው። በስመ አብ። እሺ ሰውዬው ግን ምን አልተመቸሽም? በጣም ሽማግሌ አኩኩሉ ይጫወታል አይደለም? አኩኩሉ ይጫወታል ሽማግሌ ምን ልታገባ ነው የሚመቸው? አኩኩሉ ሲያጫውታቸው ሴትዮዋን ተሜት ብታይ አዩ ቆይ ደግሞ እንትን ራሱ አንቺ እሺ በይ እንጂ እስማ እና አዩ አሁንም ቢያልሽ በቃ ግን እና ምን ይሻላል? ትኖራ ወይ ነው በቃ ብቻዋን? አሃ ማለት ብቻዋን እንዴት ትኖራለች? ወይ በቃ እንዴ ምን ሞግዚት ጀምሬያለሁ። በቃ እናንተ ምን ማለት ብላችሁ በቃ ከኛ ዝግር ስራቶች ነው እንደ ነገር ስራቸው ስለምንወድሽ እኮ ነው እንዴ። ስለምትወዱኝማ ነው ደስ ብሎኛል። ግን ደግሞ ታዲያ እንዴት ነው እዚህ በቃ ሁሉም ቦታ እንድትገኝልኝ ነው ፈልገው ነው ሁሉም ቦታ እኔ ማለት እኔ ያለሁበት እኔ ህይወት ውስጥ አንቺ እንድትኖሪ ማንኝ እኔ በቃ እኔ ከዚህ በኋላ ሲጀመር ሰው እንትን እያልኩ ነው ያለው። ከፈጣሪ ከመን ችግር ስላለ ነው እንጂ የእውነቴን ነው የምላቸው። እኔ በሰው በጣም ብዙ ትምህርት እየወሰድኩ ነው ያለሁት። በጣም እውነቴን ነው። እግዚአብሔርን ከፈጣሪ በታች ከመቤቴ ማርያምና እንትን በታች አንቺ ነሽ ያለሽ። ላይክ እንዴት ነው በቃ ሰው እኔ ማለት እኔም ሰው ነኝ ይቸግረኛል። ግን በቃ የሆነ የተሰማኝ ነገር አለ በዚህ ሰሞን እንኳን እውነቴን ነው። እግዚአብሔርን ምን ነው ምን ከፋሽ እንዴ? አይ የእውነቴን ነው ማርያም። ምን ነው በእኔ በእንጃቱራ ነገር አለ። አይ ማለት ይሁን አለ አይደል? እና ታዲያ በእኛ ዙራ በቃ ተዋታን። አይ ሳይሆን እንዴ እኔ በየሰው ህይወት ውስጥ ላይ እውነት ሰው እኮ እኛ እኮ አዩ አረ እንድከፋሽ አልፈልግም። እኔ ይከፋኛል እንደዚህ እንድታለቅሽ እንደዚህ አንቺ ስትከፋሽ ይከፋኛል። እኔ እንደዛ አይደለም በእውነት። አይ ሳይሆን እናንተ እኮ ምንም አድርጋችሁኝ አይደለም። ግን ደግሞ እኔ በቃ ከሰው መራቅ ነው የምፈልገው አሁን። ከሰው ርቀሽ ታዲያ ያለ ሰው እኮ መኖር አይቻልም። ሁሉም ሰው እኮ አንድ አይደለም አዩ በእግዚአብሔር። እኛ እግዚአብሔር ከእግዚአብሔር በታች ሰው አይደል እንዴ ይደረሰልን? እንዴት ነው የምታስቢው? አይክፋሻ ወይ ወይኔ በመቤቴ እኛ ላይ ያጠፋነው ነገር አለ እናታችን ታለቅሽ አውቃለሁ። አንቺ የዋነች ሰው እንደማይወጣልሽ አውቃለሁ። አይ ዝም ብዬሽ እኮ ነው በእናንተ እኮ አይደለም። አይ አንተ እንደዛ ስትለኝ ደግሞ ያው ትዝ ብሎኝ ባሰኝ እንጂ እንደዛ ታውቂያለሽ። እኔ ሚዲያ ላይ ብዙ ነገር ማውራት አልፈልግም። በዝምታ ነው የማሳልፈው። እንደዚህ ማን ያስቀየመሽ? ማን ያስቀየመሽ? አይ በቃ አይ ታውቁት። ግን እኔ እናንተ ከማልገባም ነው የምልክ። እኛ በነገራችን ላይ የኛ ፍራንክ ነው እንጂ እናቴ እኛ ፍራንክ ነው። ግን በጣም ይከታሽ ማለት አይ እዛ ትጫወትብኛለች። ረብስባ ምንድን ነው እና አልገባም በነገራችን ላይ ካሜራ መቼለታ ቪዲዮ እየሰራን መቼለታ አንቺ አልተጫወትሽብኝም።
አርግዣለሁ ጣራ ላይ ወጣለሁ እና እንደውም ሰው ካን የቻልኩትን እኮ እየሞከርኩ ነው። ተመለስ ሚጥሚጣን ተበላው ልሽ እየሞከርኩ ነው። እና ውድ ቤተሰብ እንግዲህ በእኛ ላስቀይም ይችላል መቼም ቢሆን አይደለም እንደዛ አይደለም ሳይሆን አንዳንድ አለ አይደል ዝም ብሎ ነው ማለት በቃ እንግዲህ አዩ መተው ነው የሚቻለው። አትከም ገብሬን አንቺ ለሁሉም እኮ እንትን ስለምትይ ሁሌ ማለት ነው ቆሬን ከፍትና ሰው አዝገና እንደኛ እግዚአብሔር እንደውም ካሜራ ካለ ማውራትም አልፈልግም ነበር ግን ከዛ ግን መጨረሻ ነው ጎርቶኝ ነው የሚሄዱት። እኔ እንዴት እንደሆነ አላውቅም ወይኔ አቀራረበ ይሁን እንዴት እንደሆነ አላውቅምና እንዴት ኦፕን ነው የምሆነው በቃ ከምገባው በላይ እግዚአብሔር አይጉዳሽ። ከዛ ግን በቃ እንጃ እንደሆነ አላውቅም። እግዚአብሔር ደግሞ ሁሉ ጊዜ ከኔ ጋር ነው። እግዚአብሔር ምስክሬ እኔ ኃጢአተኛዋን ከማለት ከበደሌ ይልቅ እሱ የሚያደርግልኝ ቸርነቱ በጣም ብዙ ነውና ከዛ አንፃር አለው እንጂ እንደሰው ማርያምን እኔ ልንገርሽ እግዚአብሔርና በቃ ውልቅ እኔ ሁሌ ማለት ነው ሰው እኔ በእነሱ አይደለም አሁን የሚያልፈው ትዝ ስለያለኝ እንጂ እነሱ ምን የሚያደርጉኝ ነገር የለም። ወይንም ብትሆን ዛሬ ያው ብትቸገር እኔ በተቸገርኩ ቀን እሷን ያገኘኋት ከዚህ በፊትም ብያለሁ ብዙ ጊዜና ሆነችልኝ እንጂ ምንም እዚህ ያክል እኔ የጎዳችኝ ነገር የለም። ጎዳኝም አይደለም እኮ እንትን እኮ ተፈጥሮ እኮ አንዳንድ ሰዎች ሰው ያወጣለት ግን እኔ ጨካኝ ቢሆን ደስ ይለኛል። ወያችሁማ አሁን ማለት ተፈጥሮ ቢቀየር እኔ ከውጭ ራሱ እግዚአብሔርን ሰው ተቀበይ ብሎ ባይደውልልኝ ከዚህ በኋላ ደስ ይለኛል። እግዚአብሔር ምስክሬ የምሬ ነው። እኔ እኮ እግዚአብሔርን ሰው ተቸገርኩ ስለ እግዚአብሔርን ደራሽ ነኝ ግን መጨረሻ ያምር እናገለን ኧረ ይፋጅ በእናትሽ ይደብራል። ማርያምን ዛሬ ላይ እኔ ጨንቀኛል በእግዚአብሔር በመቤት ብዬሽ በልጅሽ እንደዚህ አትሆኚ በእግዚአብሔር በቀረብ